It's on here now. The goalkeeper's beaten, and South Africa have done Gabriel Shaker Sport 2010. የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ከተጠናቀቀ ወር እንኳን አልሞላውም። ከዛን ጊዜ አንስቶ ግን የእንግሊዝ ፕሪሚየር ሊግ ክለቦች ለአዲሱ የውድድር ዓመት ራሳቸውን ለማጠናከር ደፋ ቀና እያሉ እየለፉ ይገኛሉ። አንዳንዶቹ ከወዲሁ ቢያንስ አንድ ተጫዋችን አስፈርመው ዝግጅታቸውን ጀምረዋል። ዝግጅታቸውን በውጤትም እያጀቡት ይገኛሉ። ማንቸስተር ዩናይትድ፣ ቶተንሃም እንደነዚህ ያሉ ክለቦች አዳዲስ ስሞችን ወደ ቡድናቸው የቀላቀሉት ውስጥ የሚጠቀሱ ናቸው። ደግሞ ሌሎች አዳዲስ አሰልጣኞችን ወደ ቡድናቸው አምጥተዋል። እነዚህ አሰልጣኞች የመቀጠራቸው ዋነኛ ምክንያት 2026-27 ላይ የተሻለ እና የበለጠ ውጤትን ለማምጣት ነው። የክረምት የተጫዋቾች የዝውውር መስኮት ለእንግሊዝ ፕሪሚየር ሊግ ክለቦች ከተከፈተ ደግሞ ገና 2 ቀኑ ነው። በእነዚህ ሁሉ ጊዜያቶች ከተጫዋቾች ዝውውር ጋር በተያያዘ ዛሬ ከተወሰኑ ደቂቃዎች በፊት የሰማነውን የስፔን ሚዲያዎች ዘገባ የእንግሊዝ ጋዜጦችን ወሬ ያህል ለማመን የከበደን የለም። ጉዳዩ የሚመለከተው አርሰናልን ነው። አርሰናል በ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግን በዋንጫ አሸናፊነት ያጠናቀቀ፣ በአውሮፓ ቻምፒዮንስ ሊግ በፒኤስጂ በመለያ ምት ተሸንፎ ዋንጫ ባለማሸነፉ የቆጨው፣ በካራባኦ ካፕ በማንቸስተር ሲቲ በፍጻሜው ጨዋታ 2-1 ተረድቶ ይህንን ዋንጫ አላነሳሁም ብሎ የተከዘው አርሰናል እንደነዚህ ያሉ የትካዜ የሚያስቆጩ ስሜቶች 2026-27 ላይ እንዳይደገሙ ራሱን በሚገባ ያጠናክራል። ለዚህ ምንም ጥርጥር የለውም። ታዲያ አርሰናል የበለጠ የዝውውር ትኩረቱን ያደርጋል ተብሎ የሚጠበቀው በማጥቃት አካባቢ ነው። የማጥቃት አቅሙን ከፍ ማድረግ እንዳለበት አርሰናል ይረዳል። ዋና ትኩረቱ አጥቂው ክፍል ላይ ነው ቢባልም በሌሎች ቦታዎች ላይ ራስን የማጠናከር ስራ ግን አይሰራም ማለት አይደለም። ለምሳሌ መሀል ክፍሉ ላይ እንደዚሁም ደግሞ በግራ መስመር የማጥቃት እንቅስቃሴና የመከላከሉን ቦታ ላይ አርሰናል የሚያስባቸው ዝውውሮች አሉ። ልክ እንዳለፈው ክረምት ሁሉ አርሰናል ዘንድሮን በርከት ያሉ ተጫዋቾችን ወደ ኤምሬትስ ስቴዲየም ይወስዳል ተብሎ ይጠበቃል። አሁን ከተወሰኑ ደቂቃዎች በፊት ግን ኢኤስፒኤን እንደዚሁም ሚረር እና የስፔን ጋዜጦችና ኢቭን ሬዲዮዎቻቸውም ጭምር በአትሌቲኮ ማድሪድ እና በአርሰናል መካከል ስምምነት ላይ ተደርሷል ብለው የነገሩን የሁሊያን አልቫሬዝን ጉዳይ የተመለከተው መረጃ ዝርዝሩን ስንመለከተው ለማመን ቢከብድም አርሰናል ይህንን ካደረገ የአርሰናል ደጋፊዎች ደስ ሊላቸው ነው የሚገባው ወይስ ለምን የሚል ጥያቄን ያነሳሉ የሚለው ጉዳይ ግን ትኩረታችንን ስቦታል። ለማንኛውም በዝርዝር ሐሳቡን ወደ እናንተ እናደርሳለን። ሌላው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድን የሚደግፉ የዩናይትድ ደጋፊዎች በ2026-27 ከቡድናቸው ከማንቸስተር ዩናይትድ ትልልቅ ነገሮችን መጠበቅ ይችላሉ ብሏል ማይክል ካሪክ። ከነገ በስቲያ የሚወጣውን የ2026-27 የውድድር ዓመት ፕሮግራም በተመለከተ ከሚዲያዎች ጋር ቆይታ ያደረገው ማይክል ካሪክ 2026-27 ላይ ማንቸስተር ዩናይትድ የተሻለ ውጤት የሚያመጣ የሚያዝናና እግር ኳስን የሚጫወት ሆኖ ታዩታላችሁ እያለ ነው። ስለዚህ ለመደሰት ለመደነቅ እና ቡድኑ በሚያስመዘግበው ውጤት ለመኩራት የዩናይትድ ደጋፊዎች ዝግጁ መሆን አለባችሁ ይላል። 2026 የዓለም እግር ኳስ ዋንጫን በተመለከተ ዛሬ ምሽትም እንደዚሁ በጣም ወሳኝ እና ብዙዎች በጉጉት የሚጠብቋቸው ጨዋታዎች ይደረጋሉ። ፖርቹጋል ከዲሞክራቲክ ሪፐብሊክ ኮንጎ ክርስቲያኖ ሮናልዶን ልናይ የምንጓጓበት፣ ትላንት ሜሲ ሃትሪክ ሰርተዋል። ዛሬ ሮናልዶ ምን ያደርጋል የሚለውን ለማየት ሁላችንም እንጓጓለን። እንግሊዝ ከክሮኤሺያ በጣም ጠንካራ ጨዋታ ይሆናል ተብሎ የሚጠበቅ ታላቅ መርሃ ግብር ነው። ከነዚህ ጨዋታዎች በኋላ ከኩለ ሌሊትም አሳልፈን ጋናና ፓናማን እንደዚሁም ደግሞ ኡዝቤኪስታንንና ኮሎምቢያን ሲጫወቱ ልናይ እንችላለን። ሌሊት 8 ሰዓትና ሊነጋጋ ሲል 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ፊፋ አዳዲስ ሪከርዶች እየተሰበሩ ነው፣ እኔም በጣም ደስ ብሎኛል የሚል መረጃንም እያወጣ ይገኛል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ
ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አስቀድመን የምናነሳው በዓለም ዋንጫው ዙሪያ ብትሰሟቸው ቢነገሯችሁ ጥሩ ናቸው የምንላቸውን መረጃዎች ነው የምናነሳው። ከነዚህ ጋር በተያዘ በተለይ የእንግሊዝና የክሮኤሺያ ጨዋታ ምሽት 5 ሰዓት ላይ የሚጀምር በጣም 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 ሊያዝናና የሚችል ተመጣጣኝ ፉክክር የሚታይበት ጨዋታ ነው። ታዲያ ዛሬ ከሰማናቸው መረጃዎች መካከል የእንግሊዝ ብሔራዊ ቡድን አሁንም በጣም አሪፍ ተጫዋቾች አሉት፣ ግን ከዚህ በላይ በዚህ ወቅት በጣም በአሪፍ ተጫዋችነታቸው የሚነሱ በነገሌ የሚባሉ በየክለቦቻቸውም በየብሔራዊ ቡድኖቻቸውም በውጤታማነት ከፍ ብለን የምናያቸው ከፍ አድርገንም የምንጠራቸው ተጫዋቾች ለእንግሊዝ ብሔራዊ ቡድን መጫወት ይችሉ ነበረ፣ አልፈለጉም፣ አልመረጡም እንጂ ተብለው የ15 ተጫዋቾች ስም ተዘረዘረ። እነዚህ ሁሉ ተጫዋቾች የእንግሊዝን ብሔራዊ ቡድን ማሊያ የመልበስ ህጋዊ መብት ነበራቸው። የእንግሊዝ እግር ኳስ ማህበር እና እንግሊዛውያን ያሳምኗቸው እና እነዚህ ተጫዋቾች የእውነት አሁን ባለው ስብስብ ላይ የእንግሊዝ ብሔራዊ ቡድን አባል የሚሆኑበት እድል ተግባራዊ ተደርጎ እንግሊዝም እድሉንና አጋጣሚውን ተጠቅማበት ቢሆን ኖሮ ምንድን ነበር የሚፈጠረው የሚያስብል ነው። እኛ 15ቱንም አንዘረዝርም፣ ቢያንስ 5ቱን ስንጠራ ስሜታችንን ትረዱታላችሁ ብለን እናስባለን። እነዚህ ቀጥሎ የምጠራቸው 5ቱ እግር ኳስ ተጫዋቾች ለእንግሊዝ ብሔራዊ ቡድን የመጫወት መብት ነበራቸው። አሁን ግን ለስኮትላንድ፣ ለጋና፣ ለጀርመን፣ ለፈረንሳይ እና ለኖርዌይ ይጫወታሉ። በአምስተኛ ደረጃ ላይ የሚጠቀሰው ለማንቸስተር ዩናይትድ ሲጫወት የምንወደው ናፖሊም ከሄደ በኋላ ውጤታማነቱን በሚገርም ሁኔታ ያስቀጠለው የዓመቱ የጣሊያን ሴሪኤ ኮከብ ተጫዋች የመባልን ክብር ያገኘው ስኮት ማክቶምኔ የእንግሊዝን ብሔራዊ ቡድን ማሊያ የመልበስ መብትም እድልም ነበረው፣ ስኮትላንድን መረጠ እንጂ። እዚህ ስብስብ ውስጥ ስኮት ማክቶምኔ ቢኖር ብላችሁ አስቡት ይላሉ። ሁለተኛው አንቶን ሴሜኒዮ ነው። ሴሜኒዮ ማንቸስተር ሲቲን የሚያገለግል የማንቸስተር ሲቲ ተጫዋች የሆነ በብሔራዊ ቡድን ደረጃ ደግሞ ለጋና ብሔራዊ ቡድን የሚጫወት ነው። ይሄም ልጅ እንደዚሁ የእንግሊዝን ብሔራዊ ቡድን የመቀላቀል መብት ነበረው፣ ምርጫው አላደረገውም እንጂ። ከዛ በተጨማሪ ጀማል ሙሲያላ የባየር ሚዩኒኩ ተጫዋች ለእንግሊዝ ብሔራዊ ቡድን የመጫወትን እድል ገፋ እንጂ እሱም የብሔራዊ ቡድኑ አባል ሊሆን የሚችልበት እድል አለ። አሁን ለጀርመን ይጫወታል። ማይክል ኦሊሴ የፈረንሳይ ብሔራዊ ቡድን የባየር ሚዩኒክ ተጫዋች ትናንት በተደረገው ጨዋታ ለኪሊያን ምባፔ አሲስት ያደረገበትን መንገድ ያደነቁ በጣም ብዙ ሰዎች ያሉት ተጫዋች ነው። ይሄ ተጫዋች የእንግሊዝን ብሔራዊ ቡድን ማሊያ የመልበስ እድል ነበረው፣ ፈረንሳይን መረጠ እንጂ ይሉና በአንደኛ ደረጃ የተቀመጠው ኤርሊንግ ብራውት ሃላንድ ነው። ኤርሊንግ ብራውት ሃላንድ እንግዲህ የማንቸስተር ሲቲ ተጫዋች በዚህ ዘመን ከምናውቃቸው በጣም ምርጥ የሚባሉ አጥቂዎች መካከል አንዱ ነው። ኖርዌይ ከማለቱ በፊት እንግሊዝን ቢል ኖሮ ለቶማስ ቱኸል ከሃሪኬንና ከኤርሊንግ ብራውት ሃላንድ ማንን ልምረጥ የሚል ጭንቀት ይኖር ነበር የዛሬውን ጨዋታ ጨምሮ። ለማንኛውም እንግሊዝ እንደነዚህ ያሉ በጣም ትልልቅ ደረጃ ላይ የደረሱ ተጫዋቾችን የራሷ የማድረግ አጋጣሚ አልፏታል ብለው ነው ከዛሬ ጨዋታ በፊት እንዲህ ያለውን መረጃ እያወጡ የሚገኙት። አሰልጣኝ ቶማስ ቱኸል በዛሬው ጨዋታ ላይ እነማንን እንደሚጠቀሙ እንደውም በአንዳንድ ቦታዎች ላይ ለተጫዋቾች ምርጫ መቸገራቸውን የሚገልጹ መረጃዎች እየወጡ ነው። እንግሊዝ ዝግጁ ናት ተብሏል። የእንግሊዝ ብሔራዊ ቡድን ደጋፊዎች እንግሊዛውያን እግር ኳስ ወደ ቤቱ እንዲመለስ ዘንድሮ የዓለም ሻምፒዮን መሆን አለብን የሚል ተደጋጋሚ ሐሳብን ይሰነዝራሉ። ይሄ አንዱ ነው። ክርስቲያኖ ሮናልዶና ፖርቹጋል ከዲሞክራቲክ ሪፐብሊክ ኮንጎ ጋር የሚያደርጉትን ጨዋታ ይሄ ከማሸነፍ ጉዳይ ጋር ያይዘን የምናነሳው አይመስለኝም። ምን አዲስ ነገር እናያለን የሚለው ግን ያጓጓል። በተለይ ትናንት የሜሲን ሃትሪክ መስራት፣ የሜሲን አዳዲስ ታሪኮችን በስሙ እንዲመዘገብ ማድረግ ተከትሎ ክርስቲያኖ ሮናልዶ ደግሞ ዛሬ የተለየ ነገር እንዲያደርግ ይጠበቃል። ስለዚህ ይሄ ጨዋታ በጣም በጊዜ ስለሆነ ለመከታተልም ስለሚያመች ምሽት 2 ሰዓት ላይ ነው በኢትዮጵያ ሰዓት አቆጣጠር። አይተን ደግሞ በጨዋታው ዙሪያ አዳዲስ ሀሳቦችን ይዘን እንመጣለን ማለት ነው።
ከተጫዋቾች ዝውውር ጋር በተያያዘ የሚነሱ ነገሮች አሉ። ለምሳሌ ሪያል ማድሪድ ደስ ብሎኛል፣ የበርናንዶ ሲልቫን ዝውውር ሙሉ በሙሉ አጠናቅቅ ያለው ተጫዋቹ ፈርመዋል፣ ይሄ ልጅ ለሚቀጥሉት 2 ዓመታት የኔ ተጫዋች ይሆናል እስከ 2028 ድረስ ብሎ ይፋዊ መግለጫ ሰጥቷል። ሪያል ማድሪድ ይህንን ተጫዋች ለማስፈረም ሪያል ማድሪድ ምን ያህል ገንዘብ አወጣ፣ በርናንዶ ሲልቫስ ምን ያህል ገንዘብ ተጠቃሚ ይሆናል የሚለውን ስናነሳ ለሪያል ማድሪድ ለመፈረም በመስማማቱ ብቻ 10 ሚሊዮን ዩሮ ይወስዳል። 20 ሚሊዮን ዩሮ ዓመታዊ ደሞዙ ነው። ነገር ግን ተቀናንሶ ወደ 10 ሚሊዮን ዩሮ አካባቢ በዓመት ይደርሰዋል። ለወኪሉ እና ለወላጅ አባቱ ደግሞ የሚከፈል ክፍያ አለ። በተመሳሳይ ወደ 10 ሚሊዮን ዩሮ ይከፈላል። እንደነዚህ ያሉ የገንዘብ ጥቅሞች ላይ የተደረገ ድርድር በውጤት ስለተጠናቀቀ ነው በርናንዶ ሲልቫ ሪያል ማድሪድን ለመቀላቀል የወሰነው። በነገራችን ላይ የአሰልጣኝ ሆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ መሆን በእጃቸው ነው የተባለው ሪያል ማድሪዶችን እንጂ ይህንን ተጫዋች ከጥር ጀምሮ በጣም ሲፈልገው የነበረው የሚደረገውን ሁሉ ለማድረግ ዝግጁ ነኝ ሲል የነበረው ባርሴሎና ነው። ባርሴሎናን ትቶ ወደ ሪያል ማድሪድ ያቀናበት ዋነኛው ምክንያት ደግሞ ሆዜ ሞሪኒዮ ናቸው ተብሏል። ይሄ አብሮ በዚህ ሰዓት እየተነገረ የሚገኝ ጉዳይ ነው። ሌሎቹን ጉዳዮች ደግሞ በዝርዝር የምናያቸውን እናንሳ። የመጀመሪያው ማንቸስተር ዩናይትድን ነው የምናስቀድመው። ማንቸስተር ዩናይትድ በ2026-27 በጣም ከዘገየ ደግሞ በ2027-28 የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፋል ብለው የሚተማመኑ ተማምነው ደጅ ወጥተው የሚናገሩ አሁንም የቡድኑ አባል አሁንም የቡድኑ አመራር የሆኑ ሰዎች ከቡድኑ ውጭ የነበሩ ነገር ግን ማንቸስተር ዩናይትድን የሚያውቁ ከቡድኑ ውጭ ያሉ ነገር ግን ካሪክን የሚያውቁና የሚረዱ ሰዎች በማንቸስተር ዩናይትድ መቻል ዙሪያ ሀሳብ እየሰጡ ነው ያሉት። ማንቸስተር ዩናይትድ ለመቻል ተቃርቧል፣ ማንቸስተር ዩናይትድ የፕሪሚየር ሊግ ዋንጫን የሚያሸንፍበት ጊዜ ሩቅ አይደለም ብለው ሀሳብ ይሰነዝራሉ። የፖል ፖግባን ቀደም ባለው ፕሮግራማችን ላይ ስንነግራችሁ ነበረ። የኦማር በራዳን ሀሳብ እንደዚሁ ነግረናል። ኢኒሺያሊ ወይም መጀመሪያ ላይ ማንቸስተር ዩናይትድ እቅዱ 2028 ላይ ጠብቁኝ የፕሪሚየር ሊግን ዋንጫ ሳሸንፍ የሚል ነው። ነገር ግን ካሪክ ከተቀጠረ በኋላ በማንቸስተር ዩናይትድ ቤት ውስጥ የታየው መሻሻል እና በዚህ ክረምት ማንቸስተር ዩናይትድ በሚኖረው የተጫዋቾች ዝውውር ተሳትፎ ላይ በመተማመን ነው እነ ኦማር በራዳ ዋይኖት 26-27 ላይ ዋንጫ ለምን አናሸንፍም ብለው እስከ መናገር ደረጃ የደረሱት። ይሄ ማለት ማንቸስተር ዩናይትድ ከቅዱ 1 ዓመት ቀድሞ የፕሪሚየር ሊግን ዋንጫ ለማሸነፍ መፎካከር የሚችል አሳክቶም ሊገኝ የሚችልበት አቅም ተፈጥሯል፣ ይበልጥም ደግሞ ይፈጠራል ነው የነ ኦማር በራዳ እምነት። የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት ፕሮግራሙ የፊታችን አርብ ይወጣል። ይህንን ፕሮግራም መውጣት በተመለከተ እና ሌሎች ተያያዥ ጉዳዮችን ለማነጋገር ማይክል ካሪክን አግኝተውት ነበር የሚዲያ ሰዎች። ለአንድ ሚዲያ በሰጠው ቃለ ምልልስ ማይክል ካሪክ የማንቸስተር ዩናይትድ ደጋፊዎችን የእውነት ለመናገር የሚያስደስት ተስፋቸውን የሚጨምር በቡድናቸው ላይ ኦልሬዲ በ2026-27 የውድድር ዓመት ቡድኑ ማሳካት ይችላል ተብሎ በነ ኦማር በራዳ በነ ፖል ፖግባ ይሰጥ የነበረውን አይነት ምስክርነት አሰልጣኙ ካሪክ ያውም ከተጨማሪ ነገሮች ጋር አጅቦ ነው እየተናገረ የሚገኘው። ምንድን ነው የሚለው ካሪክ ያልን እንደሆነ የመጀመሪያው ነገር ማንቸስተር ዩናይትድ በመጪው የውድድር ዓመት አንድ በጣም ኤክሳይትድ የምትሆኑበት የምትደሰቱበት የምትደነቁበትን አዝናኝ ጨዋታ ይጫወታል። ለሱ በጣም በእርግጠኝነት መናገር እችላለሁ ብሏል። ይሄ አንዱ በማንቸስተር ዩናይትድ ቤት ውስጥ የማንቸስተር ዩናይትድ ደጋፊዎች ሊጠብቁት የሚገባ ጉዳይ ነው። ያንን የሚወዱትን ያንን የማንቸስተር ዩናይትድ ተብለው የተጠሩበትን እኔ የማንቸስተር ነኝ ብለው ሲናገሩ የሚኮሩበትን የማንቸስተር ዩናይትድን ማራኪ እና ውጤታማ አጨዋወት 2026-27 ላይ መጠበቅ ትችላላችሁ ብሏል። ማይክል ካሪክ ነው ይህንን እየተናገረ ያለው። ስለዚህ ቢግ ታይም እየመጣ ነው። ለማንቸስተር ዩናይትድ ድንቅ ጊዜ እየቀረበ ነው የሚገኘው። ይሄ ድንቅ ጊዜ ደግሞ ሩቅ አይደለም፣ 2026-27 ነው። እንግዲህ ይሄ አሰልጣኝ 17 ጨዋታዎችን ነው እስካሁን በማንቸስተር ዩናይትድ ኃላፊነት የተጫወተው። ከነዚህ 17 ጨዋታዎች 12ቱን አሸንፈዋል። 12 ጨዋታ ማሸነፍ ብቻ ሳይሆን ያሸነፈባቸው መንገዶችም የማንቸስተር ዩናይትድ ደጋፊዎችንም ይሁን ገለልተኞችን ያሳመነ ማንቸስተር ዩናይትድ ለድል ሩቅ አይደለም ብለን እንድንናገርና እንድንመሰክር ያስገደደ ነው። ስለዚህ ከአርቡ ፕሮግራም መውጣት አስቀድሞ የዩናይትዱ አለቃ ለሚቀጥሉት 2 ዓመታትም ጭምር የማንቸስተር ዩናይትድን ኃላፊነት ወስዶ የሚሰራው ማይክል ካሪክ ዊኒንግ ኤንድ ኤክሳይቲንግ ማንቸስተር ዩናይትድን ጠብቁ ከኔ ብሏል። የሚያዝናናም
የሚያሸንፍም ማንቸስተር ዩናይትድን ታያላችሁ። እሱን ለማሳየት እንሰራለን፣ በጣም ጥሩ ነገሮች አሉ ብሎ ነው የሚናገረው። አሁን ሁሉም ነገሮች የየራሳቸው መንገድ አላቸው። ለምሳሌ ኤክሳይቲንግ የሆነ ቲም የሚያዝናና ቡድን በተለያየ መንገድ ይቻላል። በተለያየ መንገድ ያንን ማምጣት የሚቻልባቸው አማራጭ መንገዶች አሉ። ይሄ አንዱ ነገር ነው። ሁለተኛው ደግሞ የማሸነፊያ መንገድ የተለያየ ነው። ግን በራሳችን መንገድ የማንቸስተር ዩናይትድ ደጋፊዎችን የሚያስደስት የማንቸስተር ዩናይትድን ውጤታማነት ከፍ የሚያደርግ አጨዋወት ውጤታማነትን የሚያሳድግ ነገር ይኖረናል ብሎ ነው እሱ የሚናገረው። የዓለም ዋንጫ የዋንጫ ጨዋታ ከመደረጉ አስቀድሞ ማንቸስተር ዩናይትድ የፕሪሲዝን የቅድመ ውድድር ጨዋታውን ከሬክሳም ጋር ጁላይ 18 ላይ ያደርጋል። ይሄ ማለት የዓለም ዋንጫ የዋንጫን ጨዋታ ከማየታችን ዋዜማ ላይ ነው የሚደረገው። በዚህ ጉዳይ ላይ አንድም ዝውውር ላይ ማንቸስተር ዩናይትድ በደንብ አስቦበት እየሰራ እንደሆነ እየተሰሩ ባሉት ስራዎችና ቀጥለው በሚከናወኑት ዝውውሮች ማንቸስተር ዩናይትድ ይበልጥ እንደሚጠናከር ምንም ጥርጥር የለውም ብሏል። ሐሳብ አለን፣ ሐሳባችንን መሬት ለማውረድ በሚያስችል አቅም ላይ ነው የምንገኘው ነው የሚለው። ስለዚህ የዓለም ዋንጫው የፕሪሲዝን እቅዳችንን ያዛንፍብናል፣ ያበላሽብናል የሚል ነገር የለኝም። ሁሉም ተጫዋቾች ሳይጎዱ የሚመለሱ ከሆነ ዝግጅታችን ሸጋ ይሆናል። 2026-27 ላይ ደምቀን የምንታይበት ሊሆን ይችላል ብሎ ነው እሱ የሚናገረው። ብቻ ልጆቹ በሰላም ይመለሱ ነው። ከሰር ጂም ራትክሊፍ በኩል እሱ ላይ ያለው መተማመን ለሱ የተሰጠው የተጨማሪ 2 ዓመታት ማንቸስተር ዩናይትድን የማሰልጠን ኃላፊነት በጣም አስደስቶታል። አንዳንዴ በጣም ክሬዚ በሆነ መንገድ ነው የምናወራው። ኢንፎርማል ነው ይሄ፣ ምንም አይነት እንደዚህ ምናምን ውጣ ውረድ የሌለው ነገር ያለቃና የበታች ሰራተኛ ምናምን አይነት ነገር የለንም። ቻት ነው የምናረገዋል። እንዲህ ያለው ጉዳዮች እንዲህ ቢሆን እንዲህ ምን አሰብክ እንደዚህ ያለ ተጫዋች ላይ ምን እንዲህ አይነት ነገሮችን ነው የምናወራው እና ለምሳሌ በአንዳንድ ጉዳዮች ላይ ከክለቡ ከፊል ባለቤት ከሰር ጂም ራትክሊፍ የሚሰጠኝ ሀሳብ የበለጠ ያነሳሳኛል። በቃ ግን ለእኔ ነፃነቱን ይሰጣሉ። ይሄ ጄኔራል ኮንቨርሴሽኖች ይኖሩናል፣ ግን ከዛ ጎን ለጎን ደግሞ ዕለታዊ በሆነ መንገድ ከሳቸው የማገኘው ቃል ከሳቸው የምሰማቸው ሀሳቦች በጣም ያስደሱኛል። ስለ ተጫዋቾች፣ ስለ ክለቡ፣ ስለ ስሜቴ ይጠይቁኛል፣ ወይም ሊነግሩኝ የሚፈልጉት ብዙ ነገር እንዳለ ይሰማኛል እና የመደገፍ እንድተማመን የሚያደርግ ነገር ብዙ ጊዜ አለ። ስለዚህ ይሄ በጣም አሪፍ ነገር ነው የሚል አስተያየትን ሰጥቷል። ስላመኑኝ ግን ከምንም በላይ በጣም እጅግ በጣም ደስ ብሎኛል ብሏል። እንደነዚህ ባሉ ጉዳዮች ላይ ነው በዋናነት የተናገረው። እሱ የዌስትሃም ዩናይትድን 2 ተጫዋቾች ስለ ማግኘትም ተጠይቆ ነበረ። በዝውውሩ ላይ ይጠቅሙናል የምንላቸውን ተጫዋቾች በሙሉ ለማግኘት ጥረት እናደርጋለን፣ ተጠናክረን አምሮብን ይበልጥ አሸናፊ ሆነን እንመጣለን፣ ዓላማችንም ልፋታችንም ለዚሁ ነው ብሏል። ስለዚህ የማንቸስተር ዩናይትድ የከፍታ ዘመን ከፊት ለፊት ነው ያለው። ይህንን የከፍታ ዘመን ቃል እየተገባላችሁ ነው የሚገኘው የማንቸስተር ዩናይትድ ደጋፊዎች። ስለ ማንቼ ይሄ ደስ ይላል የእውነት ለመናገር ምክንያቱም ኦማር በራዳም ፖል ፖግባም ካሪክም ገለልተኛ የእግር ኳስ ባለሙያዎችም ኦልሞስት አንድ አይነት በሚባል ቋንቋ ስለ ማንቸስተር ዩናይትድ ጥሩነት እየተናገሩ ይገኛሉ። ዩናይትድ እና ሌሎች የዝውውር ጉዳዮችን በተመለከተ በሌላ ፕሮግራማችን ላይ የምንመለስበት ይሆናል። ምናልባት ሌሊት ወደ 12 ሰዓት አካባቢ ሊነጋጋ ሲል አዳዲስ መረጃዎችን ይዘን በድጋሚ ወደ እናንተ እንመጣለንና ጠብቁን። ግን ሰብስክራይብ አድርጉ። ለማመን የከበደንን ወሬ ደግሞ እናውራው። አሁን እውነት ለመናገር ለማመን ይከብዳል። የምር ነው የሚያስብል ነው። አሁን እውነቱን ነው የምነግራችሁ ሲባል መጀመሪያ የስፔን ጋዜጦች አርሰናልና አትሌቲኮ ማድሪድ ስምምነት ላይ ደረሱ የሚል መረጃ ወጣ። ይሄ መረጃ ሳበኝና ትኩረቴን ካፈትኩት፣ ሙሉ ዝርዝሩን ሐሳብ አነበብኩት። ይህንን በማደርግበት ጊዜ አርሰናልና አትሌቲኮ ማድሪድ በሁሊያን አልቫሬዝ ዝውውር ዙሪያ የደረሱበትን ስምምነት በተመለከተ የሚያትት ነገር አለ እና ወደ ኋላ ሄዶ ሁሊያን አልቫሬዝ ከዚህ ክረምት ዝውውር መስኮት ዋና ጉዳዮች መካከል አንዱ መሆኑ ስለማይቀር ይሄ ተጫዋች በአትሌቲኮ ማድሪድ ቤት አይቆይም። ሪያል ማድሪድ፣ ባርሴሎና፣ አርሰናል አይነት ክለቦች ጠንካራ ፍላጎት አላቸው። እነዚህ ክለቦች መካከል 2 የስፔን ኃያሎች ለተጫዋቹ ዝውውር ያቀረቡት ገንዘብ አለ። ያ ማለት ሪያል ማድሪድ 150 ሚሊዮን ዩሮ አቀረበ። ወዲያው ነው አትሌቲኮ ማድሪድ ያባረረው። ከዛ በኋላ ሪያል ማድሪድ ከሁሊያን አልቫሬዝ ፍላጎት ራሱን አገለለ የሚሉ መረጃዎች ወጡ። ባርሴሎና 100 ሚሊዮን ዩሮ አካባቢ አቅርቦ ነበረ። ነገር ግን ወይ ዛሬ ወይ ነገ ባርሴሎና
ባርሴሎና ለአትሌቲኮ ማድሪድ ሁለተኛውን ጥያቄ ያቀርባል ተብሎ ነው የሚጠበቅ የነበረው። ሁለተኛው ጥያቄ 135 ሚሊዮን ዩሮ ልክፈልና ይሄንን ተጫዋች ልውሰድ የሚል ጥያቄን ያቀርባል ነው። የሚገርም ሁኔታ የአትሌቲኮ ማድሪዱ ፕሬዚዳንት ለዚህ ለባርሴሎና ሁለተኛ ጥያቄ አስቀድሞ መልስ ሰጡ። ሩመሩን ሲሰሙ ባርሴሎና ኦፊሻሊ ኦፈር አላቀረበም። ጠረጴዛ ላይ ያቀረበው ገንዘብ የለም፣ ጥያቄም የለም። አሻሽዬ መጥቻለሁና ምን ታስባላችሁም አላለም። ነገር ግን ፕሬዚዳንቱ ለባርሴሎና እና ለሪያል ማድሪድ ይህንን ተጫዋች የምንሸጠው ከተገደድን ብቻ ነው፣ የምንገደደው ደግሞ 500 ሚሊዮን ዩሮ የውል ማፍረሻውን የከፈሉ እንደሆነ ብቻ ነው አይነት ነገር ተሰማ። ይሄንን ሁሉ ያትታሉ የስፔኖቹ ሚዲያዎች። ስለዚህ አትሌቲኮ ማድሪድ ለባርሴሎና እና አትሌቲኮ ማድሪድ ለሪያል ማድሪድ ሁሊያን አልቫሬዝን የመሸጥ ፍላጎት እንደሌለው ይገልጻሉ። ከዛ በኋላ የሚያጣጥልበትን መንገድ የእውነት ለመናገር የሚያበረታታ አይደለም። ለዛም ይመስለኛል ሪያል ማድሪድ ተጫዋቹን ለማስፈረም ከሚያደርገው ጥረት ራሱን ያራቀው ወይም ራሱን ያገለለው። ቀልደኞች ናቸው፣ ኮሚኮች ናቸው ይላሉ የአትሌቲኮ ማድሪድ ሰዎች፣ ውሸታሞች ናቸው ብለው ይላሉ። እኛን እንደ ወዳጅ ለማየት የተደረገው ጥረት ያሳፍራልም፣ ደግሞ ልክ አይደለም፣ የእውነት አይደለም ይላሉ። እውነትማ ወዳጅ ብንሆን ኖሮ እንዲህ አታደርጉንም ነበር ብለው የሚዘረዝሯቸው ነገሮች አሉ። ከዛ ባርሴሎናን ደግሞ በተመለከተ እስቲ እናንተ ያማልን ሽጡልኝ እያለ የማሾፍ ነገር ነው እና ሲሪየስሊ በባርሴሎና እና በሪያል ማድሪድ በኩል ለሁሊያን አልቫሬዝ ዝውውር የሚቀርበውን ጥያቄ አትሌቲኮ ማድሪድ ኢንተርቴን እያደረገው እያስተናገደው አይደለም። ከዛ ትልቅ ሽፍት ተፈጥሯል አሉ። በቃ ይህንን ተጫዋች ዝውውር በተመለከተ ትልቅ ነገር አለናል። ትልቁ ነገር የስፔን ሚዲያዎች እንደሚናገሩት አርሰናልና አትሌቲኮ ማድሪድ አልነገሩንም እንጂ ሁሊያን አልቫሬዝን ወደ ኤምሬትስ ስቴዲየም ለመውሰድ አርሰናል ያቀረበውን ጥያቄ አትሌቲኮ ማድሪድ ተቀብሎታል፣ በሁለቱ ክለቦች መካከል ስምምነት ላይ ተደርሷል የሚል ዜናን አወጡ። ይህንን ነው እኔ ለማመን የሚከብደኝ የእውነት ለመናገር። ብዙም ጥያቄ በጭንቅላቴ ውስጥ የሚፈጥረው ይሄ ነው። ምክንያቱም ምን ያህል ከፈለ አርሰናል፣ በምን ተስማማ አትሌቲኮ ማድሪድ? 150 ሚሊዮን ዩሮ ሪያል ማድሪድ ልስጥ ሲል እምቢ ካለ፣ ባርሴሎና 135 ሚሊዮን ዩሮ ሊያቀርብ ነው ሲባል ዘርበልበሉት ካለ፣ አርሰናል ምን ቢል ነው የዚህን ተጫዋች ዝውውር ለማጠናቀቅ ከአትሌቲኮ ማድሪድ ጋር ስምምነት ላይ የደረሰው? አይ እነዚህ የስፔን ሚዲያዎች ዝም ብለው ነው ወደሚል አይነት ስሜት ወሰደኝ። የእውነቴን ነው የምነግራችሁ። ይሄ ከሆነ በኋላ የእንግሊዝ ሚዲያዎችም እነ ኤስፒኤንም በአርሰናልና በአትሌቲኮ ማድሪድ መካከል ስምምነት ላይ ስለመደረሱ መረጃዎችን ይዘው መውጣት ጀመሩ። እናም ጥያቄ ደግሞ ሲያስቀምጡ የአትሌቲኮ ማድሪድን ቃል አቀባይ በዚህ ጉዳይ ዙሪያ ለማነጋገር ያደረግነው ጥረት ፈቃደኛ ስላልሆኑ አልተሳካም ይላል። ስለዚህ የሆነ አምነው የማጣራት ስራ እየሰሩ ነው። ዝርዝር ነገር ለመስማት እየተጣደፉ እየሞከሩ ነው የሚገኙት። ስለዚህ ሀሳብ ለመስጠት ፈቃደኛ አልሆኑም ይሉና የአርሰናል የሚዲያ ቲም ደግሞ እንደዚሁ በዚህ ጉዳይ ለመልስ እንዲሰጠን ጥረት ብናደርግም ልናገኛቸው አልቻልንም እንጂ አትሌቲኮ ማድሪድና ባርሴሎና አርሰናል ተስማምተዋል። ጉድፈላ ስንት ብር የሚለውን ማወቅ ነው እኔ በጣም የፈለኩት። ዲሉ ውስጥ ያሉትን ቁም ነገሮች ነው ማወቅ የፈለኩት። በነገራችን ላይ ሁሊያን አልቫሬዝን ማስፈረም አርሰናልን ኮምፕሊትሊ ይቀይረዋል። በ2025-26 አርሰናልን በተመለከተ የነበሩንን አንዳንድ ቅሬታዎች፣ አንዳንድ ጥያቄዎች ለመቀየር አቅም ካላቸው እንዲስተካከልና አርሰናል ይበልጥ ከፍ ብሎ እንዲቀርብ የማድረግ ጉልህ ሚና ሊጫወቱ ከሚችሉ ተጫዋቾች መካከል አንደኛው ሁሊያን አልቫሬዝ ነው። ስለዚህ በዚህ ጉዳይ ላይ ከስፔን ሚዲያዎች ውጪ ሌላ ማን ምን አለ የሚለውን ነገር ማገላበጥ ስንጀምር ሚረር ላይ አንድ ነገር ተጽፎ አየን። ሚረር የሚለው ምንድን ነው? አርሰናልና አትሌቲኮ ማድሪድ የተስማሙት ተጫዋቹን በገንዘብ ብቻ ለመውሰድ አይደለም፣ ይልቁንም ከአርሰናል አንድ ተጫዋች ወደ አትሌቲኮ ማድሪድ ይሄዳል፣ አርሰናል እዛ ላይ ገንዘብ ይጨምራል አለና ደግሞ አንድ ሌላ ነገር ነገረን። ይሄንን ሲነግረን የጠራው ስም ሌላ የመገረም ሌላ ለማመን የሚያስቸግር ሆኖ አገኘ ነው። አርሰናል ቪክቶር ዮኬሬሽን ለአትሌቲኮ ማድሪድ ለመስጠት ወስኗል። ቪክቶር ዮኬሬሽን እና 50 ሚሊዮን ዩሮ ይላል አንዳንዱ፣ ቪክቶር ዮኬሬሽን እና 60 ሚሊዮን ዩሮ ይላል ሌላው ደግሞ። ኦፍኮርስ አንድ ሚዲያ ደግሞ 70 ሚሊዮን አድርሶታል በቪክቶር ዮኬሬሽ ላይ ለመጨመር። ስለዚህ አሁን ይሄ ደግሞ የእውነት ለመናገር አሁን እናንተ ከኛ ስትሰሙት ወይም በሌላ መንገድ መረጃውን አግኝታችሁ ከሆነ በአንዴ ቀሏችሁ አምናችሁ ከሆነ ይገርመኛል።
እኔ ለማመን የሚያስቸግር አድርጌ ነው ስቲል የምወስደው። ስለዚህ ቪክቶር ዮኬሬሽና አርሰናል ሊለያዩ ነው ማለት ነው። ይሄ ደግሞ ሌላ ወሬ እኮ ነው፣ ሌላ ዜና እኮ ነው። ቪክቶር ዮኬሬሽን እና አሁን የተጠቀሱት ገንዘቦች መካከል አንዱን ለአትሌቲኮ ማድሪድ ለመስጠት በአርሰናል በኩል የቀረበውን ጥያቄ አትሌቲኮ ማድሪድ ይሁን ብሎ ተቀብሏል። ምክንያቱም ዮኬሬሽን የሚያገኛል፣ ምክንያቱም ገንዘብ የሚያገኛል፣ ምክንያቱም ወደ ባርሴሎናና ወደ ሪያል ማድሪድ እንዳይሄድ ልጁ የመከላከልንም ስራ ይሰራል ነው። ይሄ ልጅ በእንግሊዝ ፕሪሚየር ሊግ ተጫውቶ ያውቃል። በእንግሊዝ ፕሪሚየር ሊግ ላይም ለማንቸስተር ሲቲ ሲጫወት በሃላንድ መኖር ምክንያት ተደጋጋሚ እድል አላገኘሁም በሚል ነው ከሲቲ ወጥቶ ወደ አትሌቲኮ ማድሪድ የሄደው። ያኔ ምነካው አትሌቲኮ ማድሪድ ያለ የለ ማንቸስተር ሲቲን እንጂ። ይህን የመሰለ ተጫዋች እንዴት ጋርዲዮላ ይሸኛል ብሎ ጥያቄ ያነሳ ብዙ ሰው አለ። ስለዚህ ይሄ ልጅ ጎበዝ ብቻ አይደለም፣ የእንግሊዝ ፕሪሚየር ሊግ ልምድም ያለው ነው። ይሄ ልጅ ደግሞ ማስፈረም አርሰናል ለሚነሱበት ከክፍት የጨዋታ እንቅስቃሴዎች ጎል ማስቆጠርና የግብ ዕድል መፍጠር፣ ልጁ ደግሞ በአንድ ቦታ ላይ ብቻ የሚጫወት አለመሆኑ ሁኔታውን የበለጠ ምቹ ያደርግለታል ለአርሰናል። እና አርሰናል ቪክቶር ዮኬሬሽን እና ገንዘብ ጨምሮ ለአትሌቲኮ ማድሪድ ሰጥቶ ሁሊያን አልቫሬዝን ሊወስድ ከአትሌቲኮ ማድሪድ ጋር ተስማምቷል ብለዋል። ያሉትን ልንገራችሁ የኤስፔን ያሉትን ልንገራችሁ፣ ሚረር ያሉትን ልንገራችሁ የስፔን ጋዜጦች። እነዚህን ሁሉ አገላብጠን ያገኘነውን መረጃ ነው ለናንተ እየተናገርን ያለ ነው። ከሆነ አሪፍ ነው፣ ከሆነ ጥሩ ነው፣ ለአርሰናል የሚያዋጣ ዲል ነው። የእናንተን አስተያየት በዚህ ጉዳይ ላይ መስማት የእውነት በጣም እጅግ በጣም እንፈልጋለን። ላኩት። ለማንኛውም 100 ሺህ እንሙላ። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራትና በመብዛት ጥረታችን ላይ አስተዋጽኦ ማድረጋችሁን ቀጥሉ እንላለን። በጣም አድርገን እናመሰግናለን። ሌሎች አዳዲስ ነገሮችን ይዘን ማለዳ ላይ ደግሞ እንገናኛለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።